አብራችሁን ቆዩ ተመልካቾች። በሀገር ውስጥ መረጃዎች ነው የምንጀምረው። የ2018 የኢትዮጵያ ፕሪሚየር ሊግ ነገ ሲጀምር 20 ክለቦችን በሁለት ምድቦች ከፍሎ ያፎካከራል። የሊጉን አጀማመር እንዲሁም የባህር ዳር ከነማና ፋሲል ከነማ የመጀመሪያ ሳምንታት መርሃ ግብሮችን ካለፉት ዓመታት አጀማመራቸው ጋር በማነጻጸር ባልደረባችን ሀና ማርያም መስፍን ቁጥራዊ መረጃዎችን አዘጋጅታለች፣ እንደሚከተለው ይቀርባል። የ2018 የኢትዮጵያ ፕሪሚየር ሊግ በዕለተ ቅዳሜ በሚደረጉ ጨዋታዎች ጅማሮውን ያደርጋል። ፕሪሚየር ሊጉ ቁጥራቸውን የክለቦችን ቁጥር ከፍ አድርጎ ወደ 20 ክለቦች አሳድጎ ነው የመጣው። እነዚህ 20 ክለቦችም በሁለት ምድብ ተከፍለውም ሁለት ሜዳዎች ላይ ነው መርሃ ግብሮቻቸውን የሚያከናውኑት። የፕሪሚየር ሊጉ ቅዳሜ ጨዋታዎችን አጀማመሩን በተመለከተ እንደዚሁም ደግሞ የባህር ዳር ከተማና የፋሲል ከነማን ቀዳሚ 5 መርሃ ግብሮችን እንመለከታለን በዛሬው ቁጥራዊ መረጃችን። ከዛ በተጨማሪ ግን ባለፉት ሁለት የውድድር ዓመታት እነዚህ ሁለት ክለቦች ምን አይነት ውጤት አስመዝግበዋል በቀዳሚ 5 ጨዋታዎች የሚለውን የምንመለከት ነው የሚሆነው። እንግዲህ ፕሪሚየር ሊጉ ምድብ 1 ላይ በሐዋሳ እንደዚሁም ምድብ 2ን ደግሞ በአዲስ አበባ ከተማ ላይ ነው የሚያከናውነው። ምድብ 1 ላይ ሐዋሳ ከተማ ሲከናወን ፋሲል ከነማ በዚህ ምድብ ላይ ይገኛል። ከዛ ውጪ በፕሪሚየር ሊጉ የተሻለ ደረጃን አምና ይዘው ካጠናቀቁ ክለቦች መካከል የምንመለከታቸው ሐዋሳ ከተማ፣ መቻል እንደዚሁም ሲዳማ ቡና በዚህ ምድብ ላይ ይገኛሉ። የምድብ 2ን አዲስ አበባ ከተማ ላይ የሚከናወነው ስንመለከት ደግሞ ባህር ዳር ከተማ በዚህ ምድብ ላይ ይገኛል። ከዛ ውጪ ሁለቱን አዳጊ ክለቦች ነገሌ አርሴና ሸገር ከተማንም በዚህ ምድብ ላይ ተቀምጧል። የፕሪሚየር ሊጉን የመጀመሪያውን የሸገር ደርቢ እንግዲህ በዚህ ምድብ ላይ ሲከናወንም የምንመለከት ነው የሚሆነው። ምናልባት ከምድብ 1 በተሻለ ጠንካራ ፉክክር ይደረግበታል ተብሎም የሚጠበቀው ይሄ ነው። ከአንደኛ እስከ 3ኛ ደረጃ ያጠናቀቁት ክለቦች በዚህ ምድብ ላይ ነው የሚገኙት። ኢትዮጵያ መድን፣ ኢትዮጵያ ቡናና ባህር ዳር ከተማ በእነዚህ ምድቦች ላይ ይገኛሉ። እንግዲህ ምድብ 1 ላይ የመጀመሪያ ሳምንት ጨዋታዎችን ስንመለከት ፋሲል ከነማ ያለፈው ዓመት ላይ 11ኛ ደረጃን ይዞ ካጠናቀቀው ኢትዮጵያ ንግድ ባንክ ጋር ጨዋታውን በማድረግ ይጀምራል። አሰልጣኝ ዮሐንስ ሳህሌን አመጡ። ከዛ በኋላ ከዚህ ቀደም የነሱ ተጫዋች የነበሩ ተጫዋቾችን እንደ ናትናኤል ገብረ ጊዮርጊስ እንደዚሁም አምሳሉ ጥላሁን አይነት ተጫዋቾችን በዝውውር ገበያው ይዘው መምጣታቸውን እናስታውሳለን ፋሲል ከነማዎች። ስለዚህ የመጀመሪያ ሳምንት መርሃ ግብራቸውን ከኢትዮጵያ ንግድ ባንክ ጋር ያከናውናሉ። ድሬዳዋ ከተማ ከሐዋሳ እንደዚሁ ምድብ 1 ላይ በመክፈቻ መርሃ ግብር የምንመለከታቸው ናቸው። ምድብ 2 አዲስ አበባ ከተማ ላይ የመጀመሪያውን የሸገር ደርቢ እንመለከታለን። በአዲስ አበባ ከተማ ዋንጫ ይሄንን ካየን በኋላ ማለት ነው። በዚህ ምድብ ላይ የሚገኘው ባህር ዳር ከተማ ያለፈው የውድድር ዓመት ላይ 8ኛ ደረጃን ይዞ ካጠናቀቀው ሀዲያ ሆሳዕና ጋር ነው ጨዋታውን የሚያከናውነው። ከዛ ውጪ አዲስ አዳጊ ክለቦቹ ነገሌ አርሲ ከአርባ ምንጭ ከተማ እንደዚሁም ሸገር ከተማ ከኢትዮ ኤሌክትሪክ ከሚደረጉት ጨዋታዎች መካከል ናቸው። ሻምፒዮኑ ኢትዮጵያ መድን ግን የፕሪሚየር ሊጉን ጅማሮ ከአዳማ ከተማ ጋር በማድረግ የሚጀምር ነው የሚሆነው። ባህር ዳር ከተማ በመጀመሪያ 5 ጨዋታዎቹ እነዚህን ክለቦች ያገኛል። ሀዲያ ሆሳዕና፣ አርባ ምንጭ ከተማ፣ ኢትዮጵያ ቡና፣ አዲስ አዳጊውን ነገሌ አርሲና ከቅዱስ ጊዮርጊስ ጋር መርሃ ግብሮቹን የሚያከናውን ነው የሚሆነው። የፋሲል ከነማን ስንመለከት ከኢትዮጵያ ንግድ ባንክ፣ ወልዋሎ አዲግራት ዩኒቨርሲቲ፣ ሲዳማ ቡና፣ ሽረ ምድረገነት፣ ስሁል ሽረ የነበረው ማለት ነው ስያሜያቸውን ቀይረው ነው ሽረ ምድረገነት የተባሉት። እንደዚሁም ከመቻል ጋር መርሃ ግብሮቻቸውን የሚያከናውኑ ነው የሚሆነው። በ2016ና በ2017 የውድድር ዓመት እነዚህ ክለቦች ምን አይነት አጀማመር ነበራቸው የሚለውን ስንመለከት ፋሲል ከነማ በ2016 የመጀመሪያ 5 ጨዋታዎች ላይ 2 ድልና 3 ያቻ ውጤቶችን አስመዝግቦ በአመቱ መጨረሻ ግን 44 ነጥብ ይዞ 6ኛ ደረጃ ላይ ተቀምጧል። ባህር ዳር ከነማ ደግሞ 2 ድል 2 አቻ እንደዚሁም ደግሞ 1 ሽንፈት አስተናግዶ በአመቱ መጨረሻ በ50 ነጥብ 4ኛ ደረጃን ይዘው ነው ያጠናቀቁት። ያለፈው የውድድር ዓመት ላይ እንደሚታወሰው ሁለቱም ክለቦች በተወሰነ መልኩ መንገራገጭ የነበረበት የውድድር ጊዜ አሳልፈዋል። በርግጥ ባህር ዳር ከተማ ወደ መጨረሻ ላይ የተሻሉ ውጤቶችን በማስመዝገብ 3ኛ ደረጃን ይዞ ነው ያጠናቀቀው። ዘንድሮ እንግዲህ ባህር ዳር ከተማ ፋሲል ከነማም በየጎራቸው ወይም ደግሞ በራሳቸው መጠን ክለባቸውን ለማጠናከር ጥረት እያደረጉ ነው የሚገኙት። ባህር ዳር ከነማ በደጋረገ ይዛው እየተመራ ፋሲል ከነማ ደግሞ በአዲሱ አሰልጣኙ ዮሐንስ ሳህሌ እየተመራ የፕሪሚየር ሊግ ጅማሯቸውን እንግዲህ በዕለተ ቅዳሜ በሚጀምረው የፕሪሚየር ሊግ መርሃ ግብሮች ላይ የሚያከናውኑ ይሆናል። ሀና ማርያምን እናመሰግናለን። ወደ ቀጣዩ መረጃ ስናልፍ የማስፋፊያ ግንባታው እየተጠናቀቀ ያለው የባህር ዳር ዓለም አቀፍ ስታዲየምንና በባህር ዳር ከተማ እየተሰሩ ያሉ ሌሎች የመሰረተ ልማት ፕሮጀክቶችን መጎብኘታቸው እንዳስደሰታቸው የባህር ዳር ከነማ ተጫዋቾች ተናግረዋል። ክለቡ ለቡድኑ አባላት ትላንት የጉብኝት መርሃ ግብር አዘጋጅቶ ነበር። በቦታው የተገኘው ኪዳነ ማርያም ብርሃኔ ተጨማሪውን አዘጋጅቷል።
የባህር ዳር ከተማ ስፖርት ክለብ እንደ ክለብ አዲሱን የውድድር ዓመት ከመጀመሩ በፊት ባህር ዳር ላይ እየተሰሩ ያሉ የስፖርትና ሌሎች መሰረተ ልማቶችን በፕሪሚየር ሊጉ ለሚሳተፈው የወንዶች እግር ኳስ ቡድኑ አስጎብኝቷል። ወክ እያደረግን በእግራችን እንጎበኛለን ማለት ነው። መጀመሪያ ዲፖ ግሪነሪ ላይ በጉብኝቱ የቡድኑ አባላትና የቦርድ አመራሮች የተሳተፉ ሲሆን የቅድመ ውድድር ዝግጅት ካደረጉበት አዳማና አዲስ አበባ በመነሳትም ባህር ዳር በመክተም ዓለም አቀፉን ስቴዲየምን ጨምሮ በከተማ የተሰሩና እየተሰሩ ያሉ ስራዎችን የቡድኑ አባላት ተመልክተዋል። የክለቡ የቦርድ ሰብሳቢ አቶ ቶማስ ታምሩ የቡድኑን ጉብኝት ዓላማን አስመልክቶ ላነሳነው ጥያቄም ተከታዩን ምላሽ ሰጥተዋል። እግር ኳስ ቡድኑ ባለፉት ዓመታት በተለይም በ2016ና 17 ውድድሮችም የዝግጅት ጊዜዎችም ያው ከከተማው ውጭ ሆኖ የቆየበት ሁኔታ ነው የነበረው። ስለዚህ አሁን ከተማችን ላይ መጥቶ የከተማውን ሰላማዊ እንቅስቃሴ እንዲጎበኙ፣ አጠቃላይ እየተሰሩ ያሉ የልማት ስራዎችን እንዲጎበኙ፣ የውድድር ቦታዎቻችንም እንግዲህ አሁን ያለንበትን ስቴዲየም ጨምሮ ከተማችን ምን ትመስላለች የሚለውን የሚወክሉትን ክለብ የህዝቡን ባህል፣ ወግ፣ እሴት ምን ይመስላል የሚለውን እንዲያዩና በጥሩ ተነሳሽነት ወደ ውድድር እንዲገቡ ለማበረታታት ታሳቢ ያደረገ ነው ማለት ነው። በጉብኝቱ የተሳተፉት የቡድኑ አባላት በበኩላቸው በተመለከቱት አዳዲስ ስራዎች መደሰታቸውን ነው የነገሩን። ከ2010 ጀምሮ ነው ማቃት ከተማዋን ውብ ከተማ ናት። በይበልጥ ደግሞ ከልማቱ በኋላ ደግሞ በጣም ውብ ሁና ነው ያገኟት። በጣም የሚያማምሩ ስራዎች ተሰርተዋል። ያ ኮሪደር ልማቱም ሀይቁም ፊት ለፊት የሚታዩበት አይነት ነገር ነውና በጣም ደስ የሚል ነው። We are happy to be here. እዚህ በመገኘቴና የሚያምረውን ስቴዲየም በማየቴ ደስ ብሎኛል። ይህ ስቴዲየም ለኢትዮጵያውያን ትልቅ ጥቅም ይኖረዋል። ተጫዋቾችም ሜዳ ላይ አቅማቸውን እንዲያሳዩ ያግዛል ብዬ አምናለሁ። ስቴዲየም ብቻ ሳይሆን ወጣንም ብዙ ነገር አይተናና እንደ ሀገር የተሰራው ነገር ደስ ይላል። ይበልጥ ደግሞ እኛ ቅርበቱ ለስቴዲየም ስለሆነ ታሪክ የሰራንበት ስቴዲየም ነው። በዚህ ደረጃ በዚሁ ተወቦ ሳይው በጣም ነው የገረመኝ። እድሉንም አላገኘሁም የመጎብኘት። ዛሬ አብሬ ነኝ ከመጡት ልጆች ጋር አብሬ እያየሁት ነውና በጣም ተገርሜያለሁ። በጣም ጥሩ ስራ ነው የተሰራው። ስቴዲየማችን መቼም እንግዲህ በጣም በቃላት የሚገለጽ አይደለም። እንደ ከተማም እንደ ክልልም ትኩረት ተሰጥቶት የተሰራ ሜዳ ነው። የስቴዲየሙ መጠናቀቅ ለባህር ዳር ከነማ ብቻ ሳይሆን እንደ ሀገር አበርክቶ ከፍተኛ መሆኑን የተናገሩት ተጫዋቾቹ በቀጣይም በዚሁ ሜዳ መጫወት እንደናፈቁም ነው የገለጹት። ለብሔራዊ ቡድናችንም የሚሆን ብሔራዊ ቡድናችን ስደተኛ ከሆነ በጣም ጊዜዎች ሂዷልና አሁን በሜዳችን መጫወቱ ለቲማችን ብቻ ለባህር ዳር ከነማ ብቻ ሳይሆን እንደ ሀገርም ትልቅ ስራ ነው የተሰራውና ስቴዲየማችን በጣም ውብ ሆኖ ነው ያየሁት። ከሜዳው መጫወቻ ሜዳው ውስጡ መልበሻ ክላሱ ሁሉም ነገር በጣም ዘመናዊ ነውና በጣም ደስተኛ ነኝ ያየሁት። ጓጉቻለሁ። ከተማዋም ያው ውድድር ያስፈልጋታል ብዬ አምናለሁና ይሄ ውብ የሆነ ስቴዲየም ነው ያለ። የተለያዩ ደጋፊዎች አሉ። በደጋፊዎች ደግሞ ሲሆን ይሄ ስቴዲየም በጣም የሚያምር ነው የሚሆነውና እንመለሳለን ብለን እናምናለን። በጣም አምሮበታል። በጣም ብዙ ለውጦች አሉ። የደጋፊው ድባብ፣ የስቴዲየሙ፣ የሀገሪቱን አቀባበል፣ እንግዳ አቀባበል ነው ስለሚያውቁ በጣም ጉጉት አለባቸውና እኛም ተስፋ አለን ብዬ አስባለሁ። ምናልባት እግዚአብሔር ከፈቀደ ከግማሽ በኋላ ምናልባት ሊሆን ይችላል ብዬ ተስፋ አደርጋለሁ። ይህ ሜዳ በዚህ ደረጃ ተሰርቶ ሁለት ሜዳዎች ከውጭ ሌሎች ደግሞ ትንንሽ ሜዳዎች የፉትሳል ሜዳዎች በቁጥር በዛ ብለው እየተሰሩ ያለበት ሁኔታ ነው ያለና ሁሉም ነገር ያካተተ ሜዳ ስለሆነ በዚህ ልማት ላይ የተሰራው ስራ በስቴዲየም እንትን ላይ እጅግ በጣም የሚያስደስት ነው። ለሀገርም ኩራት ነው። በቅርቡም እኛም ናሽናል ቲሙም ወደዚህ ሜዳ ይመለሳል ብዬ ተስፋ አደርጋለሁ።